ውስጥ ከአንድ ዙር ግንኙነት በላይ ማድረግ ብርቅ የሆነ ነገር ነው ብላችሁ የምትሉኝ ክላይንቶች በጣም ብዙ ናቸውና ሁለተኛ ዙር ዝግጁነት ማጣት ባይተወይ ብዙ ወንዶች የሚቸገሩት ነገር ነውና አንዳንድ ሰዎች ደግሞ እሱ ነገር ችግር ከማለታቸው በፊት ማየት ያለባቸው ነገሮች አሉ። በመጀመሪያ እድሜያችሁ ምን ያክል ነው? ሰው ወጣት የሆኑ ወንዶች ለሁለተኛ ዙር ዝግጁ የሚሆኑበት ሰዓት በጣም ትንሽ ነው። እድሜያችሁ ከፍ እያለ ደግሞ ከፍ እያለ እየረዘመ የሚመጣበት ጊዜ አለ ማለት ነው። ግን ለሁለተኛ ዙር ጭራሹ ነው ያለ እድሜያችሁ በጣም ረጅም ከሆነና ጭራሹ ነው የማትዘጋጁ ከሆነ የመጀመሪያ ዙር ከጨረሳችሁ በኋላ የሚሰማችሁ ስሜት እና የግንኙነት ድባቡ ይቀጥላል ወይ? ቢካዝ ዘር ፈሳሽ ከጨረሳችሁ በኋላ እንቅልፍ የሚላችሁ ሆርሞኖች ናቸው የሚለቀቁት። ስለዚህ ለሱ ሆርሞኖች ተሸንፋችሁ ተገልብጣችሁ የምትተኙ ከሆነ ለሁለተኛ ዙር ዝግጁነት ሊኖራችሁ አይችልም ማለት ነው። ስለዚህ ሳይኮሎጂካሊ ድካም አለባችሁ ወይ? የምትጨነቁበት ነገር አለ ወይ? ቢካዝ ለሁለተኛ ዙር ዝግጁነት ማጣት ጭንቀት በጣም ወሳኝና በጣም ትልቅ ሚና የሚጫወት ነገር ነው ማለት ነው። ስለዚህ ጭንቀታችሁ ትክክል ሆኖ የግንኙነት ድባቡ ለግንኙነት የሚጋብዛችሁ ከሆነ ድካም ከሌላችሁ ግን አሁንም ለሁለተኛ ዙር ዝግጁነት የምታጡ ከሆነ መጀመሪያ ብልታችሁ ይቆማል ወይ? የመጀመሪያ ዙር አቋቋሙ እንዴት ነው? ጠዋት የሚቆም ነገር አለ ወይ የሚባለውን ነገር ጠይቀን ሆርሞን ላይ፣ ደም ስር ላይ፣ ነርቭ ላይ ያሉ ችግሮች ሊኖሩ ይችላሉ። መታችሁ ቼክ መደረግ ትችላላችሁ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባስቀመጥነው ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ ደውላችሁ ቀጠሮ ማስያዝ ትችላላችሁ። ባይ ባይ።